ሰላም በያላችሁበት ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚህ በማስከተል እንነግራችኋለን። ለሰዓቱ የተመራረጡትን ዋና ዋና ጉዳዮች በማስተዋወቅ እንጀምራለን። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 ቀን 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ተናግረዋል። በዚህ ዙሪያ የአካባቢው ነዋሪዎች፣ የመንግስት የሥራ ኃላፊዎች፣ የፋኖ ታጣቂዎች የሰጡት አስተያየት አለ። በዜና ጥንቅራችን በስፋት እንመለከተዋለን። በቅርቡ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን የተረከቡት የሌተናል ጄኔራል ታደሰ ወረደ ጥብቅ ሕግ በፊርማቸው ጸድቋል። ለክልሉ እጅግ ፈታኝ ሆኖ ሲያወዛግብ በነበረ ጉዳይ ላይ ነው አዲስ ውሳኔ የተላለፈው። በኢትዮጵያ ከተወሰኑ ጊዜያት ወዲህ ከፍተኛ ቁጥር ያለው ሰው እየተሰደደ ነው ተብሏል። በዚህም ብዙዎች እየታፈኑ የማስለቀቂያ ገንዘብ ጭምር የሚጠየቅባቸው ሆኗል። ያም ሆኖ የተሰዳጆች ቁጥር በከፍተኛ ደረጃ መጨመሩን አንድ ሪፖርት አመላክቷል። በሰሞንኛው አነጋጋሪ የአቡኑ መልእክት ቅድስት ቤተክርስቲያን በዛሬው ዕለት መክራለች። ቋሚ ሲኖዶሱ ዛሬ ማለዳ ባካሄደው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው ዓርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አካሂዷል። የምናስደምጣችሁ መረጃ ይኖረናል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በአባ ፍራንሲስ ሕልፈት ያዘን መልእክት አስተላልፈዋል። ፖፕ ፍራንሲስ ከሰሞኑ ማረፋቸው ይታወሳል። በቀጣይ ቅዳሜ የቀብር ስነ ስርዓታቸው የሚከናወን ሲሆን ከመርሃ ግብሩ በኋላ ከ10 እስከ 20 በሚሆኑ ቀናት አዲስ ጳጳስ በምትክ ይመረጣል ተብሎ ይጠበቃል። ለጵጵስና በእጩነት ከሚወዳደሩት መካከል ኢትዮጵያዊው ካርዲናል መኖራቸው ታውቋል። ስለ ኢትዮጵያዊው ካርዲናል ማንነትና ስለ ምርጫው ተያያዥ መረጃ አሰናድተናል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። በየዕለቱ የሚወጡ አዳዲስ መረጃዎችን ለማግኘት እንዲቻላችሁ ይህንን የዜና ቻናል ላይክ፣ ሼር እና ሰብስክራይብ በማድረግ ከኛ ጋር ቤተሰቡናችሁ እንድትዘልቁ በአክብሮት እየጋበዝን አሁን በቀጥታ በመግቢያው ወደ አስተዋወቅናችሁ ጉዳዮች እንወስዳችኋለን። የጎጃሙ የድሮን ድብደባም በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 ቀን 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ለቢቢሲ ተናግረዋል። በዞኑ እናርጅና ውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውን ዘገባው አመላክቷል። ቢቢሲ የድሮን ድብደባውንና የደረሰውን ጉዳት በተመለከተ ነዋሪዎችን፣ የፋኖ ታጣቂዎችንና የአካባቢውን የመንግስት አመራሮች እንዳነጋገረ አስታውቋል። ጉዳዩን በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽንም መረጃውን ለማካተት ጥረቶች አድርጌያለሁ ያለው ቢቢሲ ይህንኑ ዘገባ በስፋት አስነብቧል። በዚህም የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው የነበሩ የፋኖ ታጣቂዎች ላይ እንጂ በንጹሃን ዜጎች ላይ የደረሰ አይደለም ሲል አስተባብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ ነው ብለዋል። የአካባቢው ነዋሪዎች ደግሞ ጥቃቱ የተፈጸመው የትምህርት ቤት አጥር በማጠር ላይ በነበሩ ሰላማዊ ነዋሪዎች ላይ ነው ብለዋል። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ አንድ የዓይን እማኝ ጥቃቱ በደረሰበት ወቅት ወዲያውኑ ጩኸት፣ ግርግርና ድንጋጤ መፈጠሩን አስታውሰው የሆነውን አናውቀውም ነበር ብለዋል። እርሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይደለም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤት አጥር እያጠሩ እያለ ቀኝ እጃቸውን ተመትተው መቁሰላቸውን የተናገሩ ሌላ ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ብለዋል። ነዋሪው ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰቡ መሰባሰቡን የገለጹ ሲሆን ሌላ የዓይን እማኝ የሟቾቹን ቁጥር ብዛት ይኖረዋል ብለዋል። አስክሬን ስለማንሳታቸው የተናገሩ ሌላ የዓይን እማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወዲያውኑ ሕይወታቸው ማለፉን ገልጸው ሟቾቹ በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞች ወደ ሕክምና መወሰዳቸውን የገለጹት እማኞች አብዛኞቹ በከተማው ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ሕይወታቸው አልፏል ብለዋል። ከ70 በላይ አስክሬን አንስተው በባጃጅ ወደ ቤተ ክርስቲያን ማመላለሳቸውን የተናገሩ አንድ የዓይን እማኝ ታዳጊዎችንና ሽማግሌዎችን ጨምሮ አጠቃላይ የሟቾች ቁጥር 120 እንደሚደርስ መናገራቸውን ቢቢሲ አስነብቧል። የዓይን እማኙ አክለውም ከ115 እስከ 120 የሚሆን አስክሬን ነው የተቀበረው። ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበረም ብለዋል። ሌላ የዓይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ ሁኔታው እጅግ ዘግናኝ እንደነበር ጠቁመው የሟቾቹ ቁጥር ከ100 በላይ እንደሚሆን ገምተዋል። አስክሬኖቹ ላይ ከባድ ጉዳት በመድረሱ ሟቾችን መለየት ከባድ ነበር ብለዋል። በዚህ ምክንያት በስጋት
እስከ ቀትር 8 ሰዓት ድረስ ገደብ ቅዱስ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩ ተናግረዋል። አሞራ እንዳይበላቸው ቀበሩ ሲባል ማህበረሰቡ በፍጥነት 5 የሚሆን መቃብር ውስጥ ነው የቀበራቸው ብለዋል። የመንግስት ኃይላት ጥቃቱ ከደረሰ በኋላ ወደ ከተማ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢው ነዋሪዎች መሸሻቸውን የተናገሩ ሌላኛው የዓይን እማኝ ተጨማሪ ጥቃቶች መፈጸማቸውን ጠቁመዋል። ማህበረሰቡ ከተረጋጋ በኋላ ለሟቾቹ ድንኳን እንደተጣለና ከቀናት በኋላ በአካባቢው ፍራጅ የሚባለው ማስተዛዘኛ መርሃ ግብር እንደተከናወነ ነዋሪዎቹ ገልጸዋል። ሰሞኑን ሲሸበር ነበር፣ ህዝቡ በሙሉ ሽብር ላይ ነው ያለው ብለዋል። ዳግም የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳለፋቸውንም ተናግረዋል። በዓል የሚባል ነገር የለም ነው ያሉት ቃል በቃል። የአማራ ክልል ግጭት በ2015 ዓ.ም መጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪዎች ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከተማ ውስጥ እንዳልነበሩና በአካባቢው ግጭት እንዳልተከሰተ ጠቁመዋል። ታጣቂዎቹ አንዳንድ ስራ ለመስራት ካልመጡ በቀር ከተማ ውስጥ አይታዩም ብለዋል። ነጋዴ እንደሆኑ የተናገሩ አንድ የዓይን እማኝ ሟቾቹ ንጹሃን ስለመሆናቸው ሲናገሩ በርካቶቹም በንግድ ስራቸው የሚያውቋቸው መሆናቸውን ለዘገባ ምንጩ አስረድተዋል። የፋኖ አባላት ቢሆኑ አስክሬን ሲነሳ ታጣቂ እናገኝ ነበር። ፋኖችንና ማህበረሰቡን ለይተን እናውቃቸዋለን። ፋኖች በአንድ ላይ ነው የሚንቀሳቀሱት ሲሉ አስረድተዋል። ለቢቢሲ መረጃ የሰጡ ሌላኛው የዓይን እማኝ የተሰበሰበው አጥር የሚያጠርና ቤት የሚሰራ ሰው ነው። በቀረጻው የድሮን ቅኝት የፋኖ ስብስብ ነው ተብሎ ታስቦ ይሆን ያወቅነው ነገር የለም። ምናልባት ሲሰበሰብ ፋኖ ነው ተብሎ ታስቦ ይሆናል። እንደዚያ ነው እኛ የተረዳ ነው ብለዋል። የናርጅና ውጋ ወረዳ አስተዳዳሪ አቶ ሙሉ ጌቴ ንጹሃን ሰዎች ተገደሉ መባሉን የጠላት ወሬ ነው ሲሉ አስተባብለዋል። ጽንፈኛ ያሏቸው የፋኖ ታጣቂዎች ላይ እርምጃ እንደተወሰደ ነው የሚናገሩት። እዚህ አካባቢ ቁጥሩ በርከት ያለ የኃይል ስብስብ አለ። ስብሰባም ስልጠናም ጭምር እንደሚሰጡ እናውቃለን። የትምህርት ቤት አጥር ቤት ስራ የሚባለው ነገር ማሳመሪያ ነው በማለት ተናግረዋል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም ብለዋል። አካባቢውንም ለስልጠና እንደማይጠቀሙት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስረስ ማረ ዳምጤ ሁሉም ግድያ የተፈጸመባቸው ሲቪሊያን ናቸው፣ ማለትም የኛ አባል አይደሉም፣ አንድም የታጠቀ ኃይል በቦታው አልነበረም ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የድሮን ጥቃቱ ላይ ክትትል እያደረገ መሆኑን እንደተናገረ ቢቢሲ አስነብቧል። በዚህ ዙሪያ እስካሁን ባለው ሁናቴ ከፌደራሉ መንግስት በኩል የተሰጠ ምላሽ የለም። መከላከያ ከሰሞኑ በጎጃም በሰሜን ሸዋ አካባቢዎች ውጊያዎችን አካሂዷል። ወታደራዊ ኦፕሬሽኖችንም እንደፈጸመ አስታውቋል። የድሮን ድብደባን በተመለከተ ግን ያለው ነገር የለም። ጀነራሉ ጥብቅ ህግ በፊርማቸው አጸደቁ። የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጥብቅ ውሳኔ አስተላልፈዋል። ፕሬዝዳንቱ ባለፈው የካቲት ወር በወጣ አንድ ጥብቅ የክልሉ ደንብ ላይ ፊርማቸውን አኖረው ህጉ ከተያዘው ሚያዝያ ወር 2017 ጀምሮ ስራ ላይ እንዲውል ጥብቅ ትዕዛዝ እንደሰጡ የሪፖርተር ዘገባ አመላክቷል። በሌተናል ጀነራል ታደሰ ወረደ ወደ ስራ እንዲገባ ፊርማ ያረፈበት ህግ በክልሉ የብዙ ውዝግቦች መነሻ ሆኖ የከረመው የማዕድን ጉዳይ ነው። በትግራይ በተለይ ከወርቅ ማዕድን ቁፋሮና ምርት ጋር በተያያዘ ብዙ ውዝግብ ይነሳል። በክልሉ ማዕድን የሚያወጡትን የሚያመርቱትን በተመለከተ ያለው የመንግስት ቁጥጥር አናሳ መሆን በአወጣጡ ሂደት ብሎም በሀብቱ ምዝበራ ዙሪያ ሲነሱ የነበሩ አንገብጋቢ ጥያቄዎች አሉ። እንደ ሪፖርተር የአማርኛው እትም ጋዜጣ ዘገባ ከሆነ በአሁኑ ሰዓት ሌተናል ጀነራል ታደሰ ወረደ በፊርማቸው ያጸደቁት ደንብ ጊዜ አስተዳደሩ ከማንኛውም ባለፈቃድ አነስተኛና ከፍተኛ ደረጃ የማዕድን ኢንቨስትመንት የግድ 5% የአክሲዮን ድርሻ ሊኖረው ይገባል። በዚህ በሌተናል ጀነራል ታደሰ ወረደ ተፈርሞ በጸደቀው ደንብ መሰረት ጊዜ አስተዳደሩ በማዕድን ኢንቨስትመንት ውስጥ የ5% ድርሻ የሚወስደው በክፍያ አክሲዮንን በመግዛት ሳይሆን በነፃ ነው ተብሏል። ደንቡ ባለፈው ሚያዝያ 8 ቀን 2017 ዓ.ም የጸደቀ ሲሆን በዚሁ መሰረት የትግራይ ጊዜ አስተዳደር በማዕድን ኢንቨስትመንት ላይ የአክሲዮን ድርሻ እንደሚኖረው በግልጽ ተደንግጓል። ይህ ደንብ በትግራይ ማንኛውም ቦታ ማዕድን ስራ ክፍት እንደሚሆን የሚጠቅስ ነው። ነገር ግን የማዕድኑ ቁፋሮ ሊካሄድባቸው የማይችሉ ቦታዎች መኖራቸው በመመሪያው ላይ ተመላክቷል። ከነዚህ ክልክላ ከተደረገባቸው አካባቢዎች መካከል የማዕድን ምርመራ ፈቃድ አይሰጥባቸውም የተባሉት የመቃብር ስፍራዎች፣ ለሃይማኖታዊ ጉዳዮች የተከለሉ ቦታዎች፣ ብሔራዊ መታሰቢያዎችና ለብሔራዊ ፓርክነት ወይንም መናፈሻነት የተከለሉ ስፍራዎች ናቸው። የኢትዮጵያን ስደተኞች ቁጥር በከፍተኛ መጠን ጨምሯል ተባለም። በኢትዮጵያ ከተወሰኑ ጊዜያት ወዲህ ስደት በከፍተኛ መጠን እየተስፋፋ መምጣቱን The New Humanitarian የተሰኘ የመረጃ ምንጭ አመላክቷል። የመረጃ ምንጩ በስደተኞችና በተለያዩ ጉዳዮች ላይ መረጃዎችን እያሰባሰበ የሚያሰራጭና ከተባበሩት መንግስታት ድርጅት ጋር በጋራ የሚሰራ ተቋም ነው። የተባበሩት መንግስታት ድርጅት የስደተኞቹ ከፍተኛ ኤጀንሲን ወይንም ኮሚሽንን ዋቢ አድርጎ ሰፋ ያለ ሪፖርት ያወጣው The New Humanitarian
የስደተኛ ወጣቶች ጉዞ በጦርነት በምትታመሰው የመን በኩል አድርጎ ወደ ሌሎች ሶስተኛ ሀገራት ለመሻገር የሚደረግ ጥረት ነው ብሏል። በፈረንጆቹ የዘመን አቆጣጠር 2023 ከአፍሪካ ቀንድ 96970 ሰዎች ቀይ ባህርን በማቋረጥ እንደተሰደዱ ያመላክተው የዓለም አቀፉ የፍልሰተኞች ድርጅት IOM ከነዚህ ውስጥ 95 በመቶ የሚያህሉት ኢትዮጵያውያን ናቸው ብሏል። በአሁኑ ሰዓት የስደተኞች ቁጥር ከጊዜ ወደ ጊዜ የጨመረ መምጣቱ የተመላከተ ሲሆን በ2024 ከሀገር ለመውጣት ጥረት ሲያደርጉ የነበሩ 184000 ኢትዮጵያውያን በIOM ተመዝግበዋል። በአጠቃላይ ሲታይ በ2024 ወይንም በቀደመው የፈረንጆቹ ዓመት 234015 ኢትዮጵያውያን በቀይ ባህር በኩል ተሰደዋል ተብሏል። ይህም ከቀደሙት ዓመታት አንጻር ሲታይ የ27 በመቶ እድገት የተመዘገበበት ነው። በኦሮሚያ ክልል ከፍ ያለው ቁጥር የተመዘገበ መሆኑን ያመላክተው The New Humanitarian በአማራና ትግራይ ክልሎች ከፍ ያለ ስደተኞች ቁጥር አለ ብሏል። የአብዛኛው ስደተኞች መዳረሻ ተደርጋ የምትታየው ሳዑዲ አረቢያ ስትሆን በተለይ በኦሮሚያ ክልል በርካታ የሰዎች አዘዋዋሪዎችና አነሳሽ ደላሎች በስፋት እንደሚገኙ አመላክቷል። ሳዑዲ ደርሰን ተመልሰን ህይወታችን ተለወጠ የሚሉ ሰዎች በብዙዎች በኩል የስደት ተነሳሽነት እየፈጠሩ ነው። ጅቡቲና የሶማሊያ ቦሳሶ ወደብ የስደተኞቹ የቀይ ባህር መሻገሪያዎች ናቸው። አንዳንዶቹ ስደተኞች ከሀገር ከወጡ በኋላ ታፍነው የማስለቀቂያ ገንዘብ ጭምር ይጠየቅባቸዋል ተብሏል። በአነጋጋሪው የአቡኑ መልእክት ዙሪያ ቤተክርስቲያን ድምጿን አሰማች። በሰሞንኛው አነጋጋሪው የአቡኑ መልእክት ቤተክርስቲያኗ በዛሬው ዕለት ድምጿን አሰምታለች። ቋሚ ቅዱስ ሲኖዶሱ ዛሬ ማለዳ ባካሄደው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አካሂዷል። ብፁዕነታቸው የተላለፈውን ትምህርት ዝርዝር ሁናቴን በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ ተይዟል። ባለፈው አርብ በበዓለ ስቅለት በፍኖተ ጽድቅ ቴሌቪዥን ላይ በተላለፈው ሃይማኖታዊ መልእክት ብፁዕ አቡነ ገብርኤል ፍጡር ቤዛ ሊባል አይገባውም፣ ቤዛነት የኢየሱስ ክርስቶስ ብቻ ነው፣ ቤዛ የሚለው አገላለጽ የተገባው ለኢየሱስ ክርስቶስ ብቻ ነው የሚል ሃይማኖታዊ ትምህርት አስተላልፈው ነበርም። ይህን ተከትሎም በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መምህራን በኩል ለዚህ የብፁዕ አቡነ ገብርኤል መልእክት ሃይማኖታዊ ምላሾች እየተሰጡ ይገኛሉ። ቅዱስ ሲኖዶሱም የተላለፈውን ሃይማኖታዊ ትምህርት አስመልክቶ ነው በቀጣዩ ሳምንት በመልአት ይሰበሰብበታል፣ ይነጋገርበታል ተብሎ የሚጠበቀው። ይህ በዚህ እንዳለ በሮማ የካቶሊክ ቤተክርስቲያን መሪ በሆኑት በብፁዕ ፖፕ ፍራንሲስ ሥርዓተ ቀብር ላይ ብፁዕ አቡነ ዲዮናሲዮስ በምስራቅ ጎጃም እና በአውሮፓ ጀርመን አህጉረ ስብከት ሊቀ ጳጳስና ብፁዕ አቡነ ሕርያቆስ የጣሊያንና አካባቢው ሀገረ ስብከት ሊቀ ጳጳስ ቤተክርስቲያኒቱን በመወከል እንዲገኙ ተወስኗል ተብሏል። የኢሳያስ የሐዘን መልእክት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአባ ፍራንሲስ ህልፈት የሐዘን መልእክት አስተላልፈዋል። ለረጅም ጊዜያት በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በዚህ ሳምንት መጀመሪያ ማረፋቸው ይታወሳል። የፖፕ ፍራንሲስ ህልፈትን በተመለከተ የተለያዩ ሀገራት መሪዎች የሐዘን መግለጫ እያጋሩ ነው። አስቀድሞ ጠቅላይ ሚኒስትር አብይ አህመድ የፖፕ ፍራንሲስ ህልፈት በተሰማ በጥቂት ደቂቃዎች ልዩነት የሐዘን መግለጫቸውን ማስተላለፋቸው ይታወሳል። ከጠቅላይ ሚኒስትር አብይ አህመድ በተጨማሪ ልዩ ልዩ ዓለም አቀፍ መሪዎችና ግለሰቦች የሐዘን መልእክታቸውን አስተላልፈዋል። እነሆ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኤርትራ ህዝብና መንግስት ስም የተሰማኝን ሐዘን ለመግለጽ እወዳለሁ ብለዋል። ፕሬዝዳንት ኢሳያስ በዚህ መልእክታቸው ፖፕ ፍራንሲስ በተለይ ለተገለሉ የዓለም አቀፉ ማህበረሰብ የማህበራዊ ፍትህ ጉዳዮችን ለማስቀጠል ያደረጉትን ጥረት በማውሳት በአባ ፍራንሲስ ህልፈት ሐዘን ተሰምቶኛል ብለዋል። ፕሬዝዳንት ኢሳያስ በመቀጠል በዚህ አጋጣሚ ለክቡር ብፁዕ አቡነ ካርዲናል ፒዮትሮ ፓሮሊንና በእርሳቸው በኩል ለመላው ካርዲናሎች፣ ቀሳውስትና በመላው ዓለም ላሉ የሮማ ካቶሊካዊት ቤተክርስቲያን ታማኝ አባላት በሙሉ ሐዘናቸውን ገልጸዋል። ይህ በዚህ እንዳለ በመጪው ቅዳሜ ለሚከናወነው በርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ሥርዓተ ቀብር ላይ በርካታ የዓለም ሀገራት መሪዎች ይገኛሉ ተብሎ ይጠበቃል። የሊቀ ጳጳሱ ሥርዓተ ቀብር በመጪው ቅዳሜ በመቶ ሺዎች የሚቆጠሩ የእምነቱ ተከታዮች በሚገኙበት በቫቲካን ቅዱስ ጴጥሮስ አደባባይ ይፈጸማል ተብሏል። በቀብር ስነ ስርዓቱ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ፣ የብራዚሉ ፕሬዝዳንት ሉዊዝ አናሲዮ ሉላ ዳ ሲልቫ፣ የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር እና የዌልሱ ልዑል ዊሊያም እንደሚገኙበት ይጠበቃል። በሥርዓተ ቀብሩ ላይ ለመገኘት ከፍተኛ ቁጥር ያለው የእምነቱ ተከታይ ወደ ከተማ በመግባት ላይ እንደሚገኝ የቢቢሲ ዘገባ ያሳያል። ምዕመኑ የአበባ ጉንጉንና መስቀል በመያዝ በፖፕ ፍራንሲስ ህልፈት የተሰማውን ሐዘን እየገለጸ ነው።
ደርግ ያሰራቸው ኢትዮጵያዊው ካርዲናል ፖፕ ፍራንሲስን ለመተካት እንደሚወዳደሩ ተነገረም። ፖፕ ፍራንሲስ ከሰሞኑ ማረፋቸው ይታወሳል። በቀጣይ ቅዳሜ የቀብር ስነ ስርዓታቸው የሚከናወን ሲሆን ከስነ ስርዓቱ በኋላ ከ10 እስከ 20 በሚሆኑ ቀናት አዲስ ሊቃነ ጳጳስ በምትክ እንደሚመረጥ ይጠበቃል። በካቶሊካዊት ቤተክርስቲያን ስርዓት አዲስ ርዕሰ ሊቃነ ጳጳሳት የሚመረጠው በመንበር ላይ ያሉት ጳጳስ ሲሞቱ ወይንም ከፖፕ ፍራንሲስ በፊት የነበሩት ቤኔዲክት 16ኛ እንዳደረጉት በፈቃዳቸው መንበራቸውን ሲለቁ ነው። ተተኪው ጳጳስ በዓለም ዙሪያ ከ1 ቢሊዮን በላይ ተከታይ ያላት የሮም ካቶሊካዊት ቤተክርስቲያን ሊቀ ጳጳስ በመሆን የመሪነቱን መንበር ይረከባሉ። በካቶሊካዊት ቤተክርስቲያን ከጳጳሱ በታች ከፍተኛ ስልጣን ያላቸው ካርዲናሎች ከመካከላቸው የቤተክርስቲያኑ መሪ ሊሆኑ የሚችሉትን አዲስ ጳጳስ ይመርጣሉ። በዓለም ዙሪያ 252 የካቶሊካዊት ቤተክርስቲያን ካርዲናሎች ያሉ ሲሆን ከመካከላቸው በአዲስ የጳጳስ ምርጫ የሚሳተፉት ከ80 ዓመት በታች የሆኑት ብቻ ናቸው። የኢትዮጵያ ካቶሊካዊት ቤተክርስቲያን ካርዲናል የሆኑት ብርሃነ ኢየሱስ ሱራፌል ማቱን ፖፕ ፍራንሲስን በመተካት በዓለም ዙሪያ በ1 ቢሊዮን በላይ ተከታዮች ያሏትን ቤተክርስቲያን የሚመሩትን አዲስ ጳጳስ በመምረጥ ከሚሳተፉት መካከል አንደኛው ናቸው። ማለትም እጩ ሆነው ይቀርባሉ ማለት ነው። ካርዲናል ብርሃነ ኢየሱስ 76 ዓመታቸው ሲሆን በሀገር ውስጥ እንዲሁም በውጭ ከፍተኛ ደረጃ መንፈሳዊ ትምህርት ተከታትለዋል። በፈረንጆቹ 1976 በኢትዮጵያ ውስጥ የቅስና ማዕረግ ተቀብለው ከ3 ዓመታት በኋላ ለ1 ዓመት በወታደራዊ መንግስት ታስረው ቆይተዋል። ከስሩ ከወጡ በኋላ ወደ ሮማ አቅንተው በመንፈሳዊ ሥራ ላይ ተሰማርተው እንደቆዩ የህይወት ታሪካቸው ያስረዳል። ከጣሊያን ተመልሰው በኢትዮጵያ ውስጥ በተለያዩ አካባቢዎችና መንፈሳዊ ሥራ ዘርፎች በማገልገል የቤተ ክርስቲያኒቱ መሪ እስከመሆን ደርሰዋል። ለቤተ ክርስቲያኒቱ አዲስ ጳጳስ መምረጥ አስፈላጊ በሚሆንበት ጊዜ ሁሉም ካርዲናሎች ሮም ውስጥ በምትገኘው ቫቲካን ተጠርተው ፓፓል ኮንክሌቭ በሚባለው ስፍራ ተነጥለው ስብሰባ ያካሂዳሉ። ይህ ጳጳስ የመምረጥ ሂደት ከሞላ ጎደል ለውጥ ሳይደረግበት 800 ዓመታትን ያህል የቆየ ነው። ካርዲናሎቹ በጉባኤው የመጀመሪያ ቀን በቅዱስ ጴጥሮስ ቤተክርስቲያን ቅዳሴ ክርስቲያናዊ የአምልኮ ስነ ስርዓት ያከናውናሉ። በመቀጠል አዲስ ጳጳስ በሚመረጥበት ሂደት ከመጀመሩ ከተገለጸ በኋላ ሁሉም ካርዲናሎች አዲስ ጳጳስ እስኪመረጥ ድረስ ከቫቲካን አይወጡም። በምርጫ የሚሳተፉት ካርዲናሎች በዝግ በሚካሄደው ጉባኤ መጀመሪያ ቀን ቀዳሚ ድምጽ የማግኘት አማራጭ አላቸው። ከሁለተኛው ቀን ጀምሮ ከሊቃነ ጳጳሳት የሚወዳደሩት እጩዎች ብዛት ወደ 1 እስኪደርስ ድረስ በየጧቱ 2 ምርጫዎችን ከሰዓት በኋላም 2 ድምጽ የመስጠት ሂደቶች በቤተ መቅደስ ይከናወናል። በድምጽ አሰጣጥ ሂደት እያንዳንዱ ካርዲናል መራጭ የሚመርጠውን እጩ ስም ስር ርዕሰ ሊቃነ ጳጳሳት አድርጌ መርጫለሁ በማለት በድምጽ መስጫ ወረቀቶች ላይ ይጽፋሉ። በሁለተኛው ቀን መጨረሻ ላይ ግልጽ በሆነ ልዩነት የተመረጠ ካርዲናል ከሌለ በሶስተኛው ቀን ምንም ድምጽ ሳይሰጥ ለጸሎትና ለማሰላሰል የሚውል ይሆናል። ከዚህ በኋላ ድምጽ መስጠት እንደተለመደው ይቀጥላል። አንድ እጩ ሊቀ ጳጳስ ሆኖ ለመመረጥ ከመራጮቹ ካርዲናሎች የ2/3ኛውን ድምጽ ማግኘት ያስፈልገዋል። በዚህ ሂደት ከእጩዎቹ መካከል አንዱ ከፍተኛውን ድምጽ ማግኘት ካልቻለ ድምጽ መስጠቱ ለበርካታ ቀናት አንዳንድ ጊዜ ደግሞ ሳምንታት ሊቀጥል የሚችል ነው። ከ10 ዓመታት በፊት ፖፕ ፍራንሲስ ወደ ጵጵስናው መንበር ከመጡ በኋላ በርከት ያሉ ካርዲናሎችን ከአፍሪካና ከእስያ ሀገራት በሾሙበት ጊዜ ካርዲናል ብርሃነ ኢየሱስ ሱራፌልም በአውሮፓውያኑ የካቲት 15 2015 በሊቀ ጳጳስ ፍራንሲስ ካርዲናል ሆነው ተሾመዋል። በዚህ ምክንያት ካርዲናል ብርሃነ ኢየሱስ የካቶሊካዊት ቤተክርስቲያን በመላው ዓለም ካሏት 252 ካርዲናሎች መካከል አንዱ ሲሆኑ ፖፕ ፍራንሲስን የሚተኩትን አዲስ ጳጳስ ከሚመርጡት 135 ካርዲናሎች አንዱ ናቸው። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።